ለአገር ክብር፣ ለወገን ፍቅር። አባታችን ጀነራል መርዕድ እንዳለው የእያንዳንዱ ዜጋ መብትና ሞራል መጠበቅ አለበት። የዚህ ጥንካሬ የአገር የመከላከያ ጥንካሬ ይሆናል። የእያንዳንዱ መብት ካልተከበረ የዲሲፕሊን ጉድለት ይፈጠራል። ጉድለት ሲፈጠር የመከላከያ ጥንካሬ ይላላል። የመከላከያ ጥንካሬ ሲላላ አገር ትደፈራለች፣ የሕዝብ ነፃነት ይገፈፋል። እጅግ በርካታ ኢትዮጵያውያን ለአገራቸው ብልጽግና፣ እድገትና ነፃነት ዕውቀታቸውን፣ ጊዜያቸውንና ውድ ሕይወታቸውን ሰጥተዋል። ነገር ግን አብዛኛዎቹ የሥራቸውን ውጤት ሳያዩ አልፈዋል። ልፋታቸውና መሥዋዕትነታቸው የተመኙትን ውጤት ባያስገኝላቸውም የተሰጣቸውን አደራ ሳይበሉ ለግል ደስታቸውና ፍላጎታቸው ሳይገዙ ለአገራቸው ክብርና ለወገናቸው ፍቅር ተሰውተዋል። አባታችን ጀነራል መርዕድ ንጉሴ ለአገሩና ለወገኑ ያለው ፍቅር ሳይናጋ በጽናት አገሩን ያገለገለና ለሚያምንበት ዓላማ ሕይወቱን የሰጠ ኢትዮጵያዊ ነው። በወታደራዊ ኃላፊነቱ ለሰራዊቱ እድገትና መሻሻል ከፍተኛ አስተዋጽኦ አድርጓል። በተለያዩ የጦር ሜዳዎች ከፍተኛ ውጤት ያመጡ ውጊያዎችን መርቷል። ራሱም ተዋግቷል። አብረውት የተዋጉ የሰራዊቱ አባሎችና የጦር ሜዳ ቁስል ጠባሳው ያሳለፈውን መራራ ትግል ይመሰክራሉ። በሲቪል ሕይወቱ በሐረርጌና ኤርትራ ክፍለ ሀገሮች የሕዝቡን ኑሮ ለማሻሻል፣ ልማትን ለማስፋፋትና መልካም አስተዳደር እንዲሰፍን ያደረገውን ጥረት ዛሬም በሕይወት ያሉ ነዋሪዎቻቸው በመልካም ትዝታ ያነሱታል። ባገለገለባቸው ስፍራዎች ሁሉ አብረውት ይሰሩ የነበሩ የሥራ ጓዶቹ ለእርሱ ከፍተኛ ፍቅር ነበራቸው። አባታችን ሰራዊቱንና የሥራ ባልደረቦቹን ያከብራል፣ ይወዳል። ሕይወቱ ካለፈ በኋላ ማስታወሻው ላይ የሚከተለውን አስፍሮ እናያለን። ሰራዊታችንን ለበለጠ ግዳጅ ማዘጋጀት ያስፈልጋል። የመከላከያ ግንባታችንን ተጨባጭና አስተማማኝ ማድረግ ቅድሚያ የሚሰጠው ተግባር ነው። የወገን ክብር፣ የአገርን ዳር ድንበር በማስከበርና አመቻችቶ ለተከታዩ ትውልድ ለማስተላለፍ ዛሬ በየደረጃው ያለን ሰዎች የተለየ ኃላፊነት አለብን። ሰርተን ከማሳየት በስተቀር የምናቀርበው ሌላ ምክንያት ሊኖር አይገባም። ይህ የኔ አቋም ነው። ችግሮች ሊያጋጥሙ ይችላሉ። በርካታ ችግሮችም አሉ። እነዚህን ሁሉ ማሸነፍ አለብን። አፈጻጸሙ ዘዴና ቅንጅት ያስፈልገዋል። ከየት፣ በየት፣ ወዴት የሚባሉት መታሰብ አለባቸው። ለዚህ ሁሉ ተገቢ መልስ ለማግኘት የሰዎችን ልብ ወስዶ አሳምኖ እንዲሰሩ ማድረግ ዋናው ተመራጭ ሐሳብ ነው። ሰዎች ነገሮችን አገላብጠው በማየት ተጨባጭ በሆነ መልክ መተንተን ከለመዱ መግባባት ይቻላል። መግባባት ከተቻለ ደግሞ የተፈለገውን ሁሉ ማከናወን ይቻላል። የጀነራል መርዕድ ሕይወት በቤተሰብ ፍቅር የታጀበና የደመቀም ነበር። ቤተሰቡንና ወዳጆቹን ይወዳል። ለቁም ነገር ፈጥኖ ይደርሳል። በጨዋታና በመዝናናቱም ጊዜ በዓሉን ያደምቃል።
ሌላው ስለ ወላጆቻችን ጋሽ ጌታቸው ብዙ ተናግረዋል። ከዛ ውስጥ እኔ አንድ ነገር መናገር የምፈልገው ይሄ እንደ ኑዛዜ አይነት ነው። አባቴን ለብዙ ዘመን ተቀይሜ ነው ኖርኩት። ዛሬ እዚህ መድረክ ላይ ይቅርታ ላደርግላቸው ፈልጋለሁ። ይሄውም የፈረስ ጉግስ እናስተምራለን እያሉ ብዙ ጊዜ ስለ ፈረስ ይነግሩን ነበር። አንድ ቀን መስቀል ዕለት ነው ያለ ዛሬም ተናግሬ አላውቅም። በእውነት እናታችን ምስክር ናቸው። ከአታችን ቤት ስንመጣ ቅደም ይሉኛል። ቅደም ሲሉኝ እኔ ደግሞ አባት ለልጁ ያዝናል ብዬ እንደው ቀስ ብዬ ሞከራ አረኩኝ። በእውነት ነው የምላችሁ፣ ለማሳቅ አይደለም። አጠገቤ ደርሰው ከኮርቻ ውስጥ ብድግ ብለው ቆመው ዘንጉን ለቀቁት። ያ ዘንግ በቀጥታ መጥቶ እዚህ ጎኔ ላይ ነው ያረፈው። በእውነት መተንፈስ አቃተኝ። ለምን እንደዚህ እንዳደረጉ እንዲሁ ያቀምኩ ነበር የኖርኩት። በኋላ ወታደርነት ሲቀጠር እዚህ ያሉ ጓደኞቼና ወንድሞቼ ያውቃሉ። በፈረንጅ ቃል ዱዋዛይዱ የሚባል ነገር ሰማው። ዱዋዛይዱ ማለት ለካ ሰው ሲያስተምር እኔ እንደማደርገው አድርግ ማለት ነው። ያን ጊዜ ነው አባቴን በዛ አይነት በዘንግ መምታታቸው ልክ እኔ እንደማደርገው አድርግ ለማለት እንደሆነ የገባኝ። ከዛ በፊት ግን እኔ ለመበደል ነው ብዬ ነበር ይዤ ኖርኩት። በሉና መልሱ እንጂ ስለ ራሱ ብዙ መናገር የማይወደው አባታችን ራሱን አግንኖ ይህን ሰርቼ ይህን ፈጥሬ ብሎ ማውራት አይወድም። ስኬቶቹን የብቻው ማድረግም አይሻም። በጦር ሜዳ ላይ ስላገኛቸው ድሎች ሲጠየቅ የሰጠው መልስ ከግል ፍላጎት ይልቅ አገርና ወገን ምን ያህል እንደሚበልጡበት ያሳያል። አመሰግናለሁ። በመሰረቱ ስለ ጦር ሜዳ ውሎዬ እኔ ከመናገር ይልቅ አባቶች ሲሉ ማን ይናገር የነበረ ማን ያርዳ የቀበረ እንደሚባለው ሌላ ሰው ቢናገር ነው ጣዕም የሚለው። ይሁንና ስለተጠየቅኩኝ ከሁሉ በፊት ጦርነት የሚባለው ነገር ሀቁን ለመናገር መራራ፣ በእውነት መራራ። የወታደር ተግባር ራሱ መራራ፣ አስቸጋሪ፣ በአንድ አቅጣጫ የሚታይ አይደለም፣ በብዙ አቅጣጫ መታየት ያለበት ጉዳይ። የወታደር ኃላፊነት በምንም አይነት በርባር ውጤት እንዲያገኝ ያስፈልጋል። ውጤት ካላገኘ አደጋው አስከፊ ነው። ብዙ ህይወትን ወይንም ህይወት መስዋዕትነትን ይጠይቃል። ይህ ከተፈራ ደግሞ ሀገርን ወይንም የሀገርን ዳር ድንበር ቆርሶ መስጠትን ያስከትላል። ህዝብ ደግሞ ሀገሩ ተቆርሶ
ሲሄድበት ነፃነቱን ሲያጣ መፍቱን ሲገፈፍ በጣም ይከፋል። ከዚህ የበለጠ ሞትም እንደሌለበት ነው የሚያምነው። በመሆኑ ይህንን ኃላፊነት ለመወጣት የአእምሮ ብስለትን፣ የአካል ብቃትን፣ ማስተዋልን ይጠይቃል። እነኚህ ነገሮች ደግሞ እንዲሁ በቀላሉ የሚገኙ ሳይሆኑ ወይም የሚፈጽምበት ቦታ በቀላሉ በጠረጴዛ ዙሪያ በምክር ይሄ ይቅደም ይሄ ይቅር ተብሎ የሚደረግ ሳይሆን እንደ አመጣጡ ሳይቀደሙ መቅደምን የሚጠይቅ እነኚህ ሳይጣጣሙ ከቀሩ መሆን የማይገባው ህዝብ የማይጠብቀው ወራዳ ሁኔታ ሊፈጠር ይችላል። ወታደር ሆኖ በተለይም የጦር መሪ ሆኖ ይህንን አቀነባብሮ ያለመፈጸም ደግሞ የሚያስከትለው ሁኔታ አስከፊ ነው። ምክንያቱም ህዝብ የሚጠብቀው ይህን አይደለም። ወደ ራሴ ሁኔታ ስመለስ በተለይም በ1969 የነበረው ሁኔታ ሁላችሁም የምታውቁት ነው። እኔም የተሰጠኝ እጅግ አስቸጋሪ በሆነ ቀጠና ውስጥ ወይንም ግንባር ነው። ሁኔታዎች በጣም አስቸጋሪዎች ነበሩ። የጠላቶቻችን ሁኔታ ብቻ ሳይሆን ወቅቱ ወገንና ጠላትን መለየት የማይቻልበት ሁኔታ ነበር። በዚህ የተነሳ አስቸጋሪነቱ ይሄ ነው ለማለት ይከብዳል። ይሄ ብቻ አይደለም። ወደ ራሴ ጉዳይ ስመለስ ያስጨንቀኝ የነበረው በግንባር ያለው ጦርነት ብቻ አልነበረም። በአጠቃላይ ያ ግንባር እዛን ግንባር ኃላፊነትን ስረከብ በዛን ጊዜ ኢትዮጵያ 42 ሚሊዮን ይባል ነበር። የ42 ሚሊዮን ህዝብ አደራ ማክበር ወይንም አደራ መብላት፣ ይሄ ደግሞ የሚያስከትለውን መገመት ይቻላል። ስለዚህ ጭንቀቴ ይሄንን የ42 ሚሊዮን ህዝብ አደራ እንዴት አድርጌ ወጣዋለሁ? ይሁንና መጨረሻው መጥፎ ባለመሆኑ ቀድሞም ሆነ ዛሬ ወደፊትም እድሜ እስካለ የሚሰጠኝ እርካታ ይሄ ነው ማለት አልችልም። በተለይም በምጽዋ ግንባር ከዛም በኤርትራ ዙሪያ በተለይ ሰኔ 27 28 29 በነበረው ሁኔታ ነው በእለቱ በግንባር ቀደምትነት የወደቁትን የጦር ጓደኞቼን ሳስታውስ እጅግ በመረራ ሐዘን ይሁን እንጂ እነኛ ጓደኞቼ ህይወታቸውን በመስጠታቸው ኃላፊነታቸውን በሚገባ በመወጣታቸው ዛሬ ሁላችንም ቀና ብለን ለመሄድ የነሱንም ጋሻ አንስተን ለመዋጋት ሀገርን ለመጠበቅ በመውጣታችን ስሜቴ ሁሉ በዚህ ይጽናናል። በአጠቃላይ ቅድም እንደተጠየቁት ብዙ ነገር ማለት ቢቻልም ስለራስ ብዙ መናገር ተገቢም ስለማይሆን የዚህ ኃላፊነት ያላቸው ሌሎች ስለሆኑ እነሱ ቢናገሩ ይሻላል ብዬ በዚሁ ላሳልፍ። ይህ አገሩንና ወገኑን የሚወድ አባታችን በደርግ ስርዓት ሀገራችን የገባችበት አምባገነናዊ አገዛዝ ከዚያም ተከትሎ የመጣው ማለቂያ የሌለው ጦርነትና የህዝብ እልቂት አስመረረው። የጦሩ መሪዎችም የአንድ ሰው ፈላጭ ቆራጭነት አማረራቸው። ኢትዮጵያ ስትደማ፣ ስትደክም፣ ልትወድቅ ስትንገላታ አዩ። ጦሩ ጉልበቱ ሲደክም፣ ጽናቱ ሲናጋ አስተዋሉ። በዚህ መቀጠል የትም እንደማያደርስም አወቁ። በዚህ ጊዜ ነበር ጀነራል መረድና ጓዶቹ የአምባገነኑን ደርግ መንግስት ለመገልበጥ የወሰኑት። ነገር ግን ሙከራቸው አልተሳካም።
መከላከያ ሚኒስቴር በታማኝ የመንግሥት ወታደሮች ተከበበ። የመከላከያ ሚኒስቴር ዋና መስሪያ ቤት ከተከበበ በኋላ ሕንፃው ውስጥ የነበሩት ሠራተኞች አንድ ባንድ እንዲወጡ በድምፅ ማጉሊያ ተለፈፈ። ሠራተኞቹ ወጥተው ካለቁ በኋላ መፈንቅለ መንግሥቱን ለማከናወን የተሰበሰቡት ጄኔራሎች እጅ እንዲሰጡ ተጠየቁ። ሁሉም እጃቸውን ሰጡ፣ ከ3 ጄኔራሎች በስተቀር። ቤተ መንግሥት ሆነው ሴራውን ካከሸፉት መሃል ጄኔራል ስዩም መኮንን ለሻለቃ ማሞ ለማ እንዲህ ሲሉ በዕለቱ የተፈጠረውን አጫወቷቸው። በአጠቃላይ ሲታይ ዕቅዳቸውና ሙከራቸው ስለከሸፈ ደም መፋሰሱን ለማስወገድ ነገሩን በሰላም እንዲጨርሱ ነበረ በግሌ ጄኔራል መርዕድን ላግባባ የሞከርኩት። እሱ ግን ለመቀበል አልፈለገም። ታዲያ ሐሳቤን አይቀበለኝ እንጂ መጥፎ ቃል ቀርቶ በኃይለኛ ድምፅ እንኳን አልተናገረኝም። እንዲያውም አገሪቱ ወደ ጥፋት እያመራች ዝም ብለህ ማየት አለብህ ወይ በማለት እኔኑ ሊያሳምነኝ ሞከረ። ሆኖም እጅ ከመስጠት ሌላ ምንም ዕድል እንደሌለው ደጋግሜ ብነግረውም አልሰማኝም። በመጨረሻ እጃቸውን በሰላም ካልሰጡ የማጥቃት ትዕዛዝ ለሰራዊቱ እንደሚተላለፍ በድምፅ ማጉሊያ ሲለፈፍ ደወለልኝና እጁን እንደማይሰጥ ነገር ግን ሬሳው በደማላትና ሁሌ በሚያስብላት የኢትዮጵያ ሰንደቅ ዓላማ ተጠቅልሎ እንደሚገኝ፣ እኔ ግን እንዳስብበት በአገሪቷ ላይ የተንሰራፋው የተበላሸ አስተዳደር አገሪቱን ወደ አዘቅት እየወሰዳት ዝም ብዬ ማየት እንደሌለብኝ ካስገነዘበኝ በኋላ ተሰናብቶኝ ስልኩን ዘጋው። እነሆ የመጨረሻዋ ሰዓት፣ የመጨረሻዋ ደቂቃ እያዘገመች መጣች። አባታችን ለአገሩ ለኢትዮጵያ ይሆናል ያለውን ሞከረ። ለአገራቸው ነፃነትና ብልጽግና ብዙ ተመኝተው ካልተሳካላቸው አያሌ ኢትዮጵያውያን መሃል አንዱ ሆነ። በመጨረሻም ምርጫው እጅን ሰጥቶ የጠላቶቹ መሳለቂያ መሆን ወይንም ራስን መሰዋት ሆነ። ለመርዕድ ንጉሴ ይህ አስቸጋሪ ምርጫ አልነበረም። የመፈንቅለ መንግሥቱ ሙከራ የማንም ሳይሆን የኔ ኃላፊነት ነው ብሎ ኃላፊነቱን ሙሉ ለሙሉ ወሰደ። ሩጫው፣ ፈተናው፣ ትግሉ የመጨረሻው መስመር ላይ እንደደረሱ ተረዳ። ባለቅኔው እንዳለው በቃኝ፣ ትግሌን ተገላገልኩ፣ ውጣ ውረዴን አከተምኩ፣ እፎይ ደከምኩ፣ አስለመለምኩ፣ ተሸነፍኩ፣ አዎን ተሸነፍኩ፣ ባለወር ተራ ተተካ፣ ተቀበለኝ ትግሌን እንካ ብሎ የቆሰለላትን የደማላትን በመድፍ ጩኸት የማድመጥ ችሎታውን በከፊል ያጣላትን የተሰበረ እግሩን ስቃይ ችሎ እላይ ታች የደከመላትን ያችን የሚወዳትን የኢትዮጵያን ሰንደቅ ዓላማ ትክ ብሎ ላፍታያት ተመለከታት። ከዚያም በዚች ታላቅ አገር ባንዲራ ራሱን ጠቀለለ። ኢትዮጵያ አቀፈችው፣ እሱም እቅፏ ውስጥ ገባ። ጠላቶቹ ባቀዱለት ሳይሆን እርሱ ራሱ በመረጠውና በፈለገው መንገድ ራሱን ሰዋ። የዛሬ 30 ዓመት ግንቦት 8 ቀን 1981 ዓመተ ምህረት በተወለደ በ55 ዓመቱ ለእኛ ለልጆቹ መሸከም ያልቻልነውን ፍቅሩን ጫንቃችን ላይ ጥሎ
ሳይሰናበተን ተለየን። Oh!